አመሰግናለሁ። በያዝነው 2018 በጀት ዓመት በሁሉም ዘርፍ በበጀት ዓመቱ የሚፈጸሙ ተግባራትን እቅድ ከማቀድ ነው የጀመርነው። ከዛ በኋላ እቅዱን በየደረጃው ካለው ከፈጻሚው አካል ጋር እቅዱን የተግባቦት ስራ ነው የሰራ ነው ማለት ነው። ለዚህ የሚሆን ሀብት መድበን በየዘርፉ የካፒታል ፕሮጀክትም ሌሎች የስራ ማስፈጸሚያ ሀብቶችን ጭምር መድበን ወደ ስራ ገብተናል። እንዳያችሁት ዛሬ በተለይ በካፒታል ፕሮጀክት የተፈጸሙ ስራዎችን ጠቅላላ አመራሩ በተገኘበት የምክር ቤት ቋሚ ኮሚቴዎችም ጭምር እንደዚሁ በተሳተፉበት የተደረገ የመስክ እይታ ነው፣ የተግባራት እይታ ነው። በዋናነት ይህንን እይታ በተመለከተ በአንድ በኩል በሪፖርት ከምናየው በመረጃ ከምንቀባበለው ባለፈ መሬት ላይ በተጨባጭ እነዚህ ፕሮጀክቶች የተፈጸሙ ስለመሆናቸው ለማረጋገጥ ነው ማለት ነው። ለማረጋገጥ ብቻም ሳይሆን በአፈጻጸም ሂደቱ ያሉ ጥንካሬዎችና ጉድለቶችን ለይተን ለቀጣይ ስራዎቻችን በተለይም ለማረም ለማስተካከል እንደ መነሻ ሆኖ ስለሚያገለግሉ ጠቅላላ አመራሩ ይሄን እንዲያይ አስበን ነው ይሄን ፕሮግራም ያዘጋጀ ነው። ይሄ ብቻ አይደለም፣ ሁሉም አመራር እነዚህ ስራዎች ላይ የጋራ አንደርስታንዲንግ የጋራ ግንዛቤ እንዲኖረውም ጭምር ያስችለናል ማለት ነው። ስለዚህ እንዳያችሁት በሁሉም ዘርፍ በተለይም ደግሞ በመሰረተ ልማትና በማህበራዊ ልማት ዘርፎች ላይ ያያናቸውን ስራዎች ወስደን ከተመለከትን በጣም ጥሩ የሚባሉ ባለፉት ተከታታይ ዓመታት ያልተፈጸሙ በዚህ ዓመት ደግሞ በልዩ ሁኔታ ከህግ ማስከበር መደበኛ ከሆነው ከህግ ማስከበርና ከሰላም ግንባታ ስራችን ጎን ለጎን የሰራናቸው ስራዎች ናቸው ማለት ነው። እነዚህ ስራዎች በላቀ ደረጃ የህብረተሰባችን ተጠቃሚነት የሚያረጋግጡ ናቸው። ጥራታቸውን ካያችኋቸው መጠናቸውን ካያችኋቸው በጣም ጥሩ የሚባሉ ናቸው። ስለሆነም እነዚህን ስራዎች በያዝነው መሰረት የተጠናቀቁትን ለማህበረሰቡ አስረክበን ማህበረሰቡ በዘላቂነት የሚጠቀምበት ያልተጠናቀቁትን ደግሞ በቀጣይ ቀሪ ቀናትና ጊዜያት ተጠናቀው እንደዚሁ ለማህበረሰቡ የምናስረክብበት ሁኔታ አመቻችተናል ማለት ነው። ማህበረሰቡ ደግሞ እነዚህን ስራዎች የመንገድ ስራዎችን አይተናል፣ የጤና ተቋማትን ግንባታ አይተናል፣ የከተማ የዲች ቦይ ግንባታ ሂደቱን አይተናል። ሌሎች ለወጣቱ ስራ ዕድል ፈጠራ የሚያገለግሉ ሼድ እና የአንድ ማዕከል ግንባታውን እንደዚሁ ተመልክተናል። እነዚህ ሁሉ ስራዎች ለማህበረሰቡ በዘላቂነት ግልጋሎት እንዲሰጡ ከተፈለገ በዘላቂነት እንዲጠበቁ ይፈልጋል። ማህበረሰቡ ልክ ይሄ አሁን ካለንበት መንገድ ጀምሮ በመንግስት በዚህ መንገድ ተገንብቶ ከተሰጠ ዘላቂ ጥቅም እንዲሰጥ ይሄ መንገድ የመንገዱን ደህንነት መጠበቅ አለበት ማለት ነው። አላግባብ የመንገዱን ዳር ከማረስ መቆጠብ፣ መንገዱ ላይ ጎርፍ ከመልቀቅ መቆጠብ፣ የተገነቡ የጤና ተቋማትንም ሌሎች የማህበራዊም የኢኮኖሚ እና የመሰረተ ልማት ዘርፎችንም ጭምር እንደዚሁ መጠበቅ አለበት ማለት ነው። በጥቅል ካየነው አኳያ ሌሎች በዛሬው ዕለት በዛሬው ጉብኝታችን ያላየናቸው ደግሞ ሌሎች ፕሮጀክቶች አሉ። ሌሎች ቀበሌዎቻችን ላይ እንዳልኩት በመሰረተ ልማት ዘርፍ ከወሰድን የውሃ ግንባታ አለን፣ የመንገድ ግንባታ አለን፣ አዲስ መንገድ ግንባታ አለን፣ የነባር መንገድ ጥገና አለን። የውሃ ተቋማትን ጭምር እንደዚሁ ከወሰድን በተለያየ አይነት የውሃ ተቋማትን ግንባታ እየሰራን ያለ ነው። ግንባታም ነባር ጥገናውንም እንደዚሁ ማለት ነው። በማህበራዊ ዘርፍ ደግሞ ከወሰድን የጤና ተቋማት ግንባታዎች አሉ። በተለይም ደግሞ ያደሩ ፕሮጀክቶችን የማጠናቀቅ ስራውን በልዩ ትኩረት ይዘን ነው እየፈጸም ነው። እነዚህ ስራዎች እንዳልኩት በጣም የተጠናቀቁ አሉ። አሁንም ደግሞ በግንባታ ሂደት ላይ ያሉ አሉ። እነዚህ በተያዘላቸው የጊዜ ገደብ መሰረት ግንባታቸው እንዲጠናቀቅና ለማህበረሰቡ ለአገልግሎት ክፍት እንዲሆኑ በተቀናጀ መንገድ እየሰራን ያለ ነው ማለት ነው። በጥቅል ከዛሬው የመስክ ጉብኝት በጥቅል አመራሩ ልምድ የሚወስድበት ትምህርት የሚወስድበት ለቀጣይ ፕሮጀክት ስራዎች ደግሞ እንደ አንድ ትምህርት እንደ አንድ ልምድ እንደ አንድ የግንዛቤ ማስጨበጫ የሚወሰድ ነው ማለት ነው። ይሄ በቀጣይም ይሄን አጠናክረን መቀጠል አለብን። ብዙ ጊዜ ፕሮጀክቶችን እንደዚህ አይነት የልማት ስራዎችን የሚፈጽመው ተቋም ካልሆነና በዛ ውስጥ ያሉ ሰራተኞች ካልሆነ በስተቀር አብዛኛው ሰው አያውቃቸውም። በየቦታው የምንሰራቸውን የመሰረተ ልማት ግንባታዎች፣ የማህበራዊ ዘርፍ ስራዎች፣ ሌሎች ስራዎችን በዚህ መንገድ ህዝቡን ኢቭን ከዚህ በኋላ ህዝቡንም ጭምር ያሳተፈ ጉብኝት ማድረግ ይኖርብናል ማለት ነው። ማህበረሰቡ በእኛ አካባቢ ላይ በእኛ ወረዳ ላይ እነዚህ ልማቶች በተጨባጭ እየተፈጸሙ ስለመሆኑ ማረጋገጫ መስጠት አለበት። ለዚህ ደግሞ በአካል ማህበረሰቡ እነዚህን ስራዎች እንዲያይ ማድረግ አለብንና በአጠቃላይ በቀጣይ በጀት ዓመትም ጭምር ከዚህ በላቀ መንገድ የማህበረሰቡን ችግር እና የማህበረሰቡን ጥያቄ ሊፈቱ የሚችሉ በሁሉም ዘርፎች ሊባል በሚችል ደረጃ የመሰረተ ልማት፣ የማህበራዊ ልማት፣ የኢኮኖሚ ዘርፎች ላይ የበለጠ ትኩረት አድርገን የምንሰራ ነው የሚሆነው። አመራራችን ከዚህ ትምህርት እየወሰደ በዚህ በጀት ዓመት ያልፈጸምናቸውን የቀሩ ስራዎችን ይበልጥ ለቀጣይ በጀት ዓመት ደግሞ እንደ የቅዱ አካልም ጭምር አድርጎ እንዲሰራ
የሚያደርግ የንቅናቄ መድረክን ጭምር አዘጋጅተን ወደ ስራ እንገባ ነው የሚሆነው።